ጥሩ ጊዜያቶችን ማሳለፍ ጀመርኩ። ቀናቶች በሄዱ ቁጥር ግን ከኔ ጋር ለመጣላት ሰበብ መፈለግ ጀመረ። የነገሮች ማብቂያ ጊዜያቸው አሁን አይመስልሽም? ስለምን ነው የምታወራው? ያ ክፉ ወንድምሽ ከሃዲ ውሻ ሰይጣን የሰይጣን ቁራጭ እንደሆነ ታውቂያለሽ። እባክህ ስለዛ እናውራ። ነው ቅር አለሽ እንዴ? ምን እያልክ ነው? ለነገሩ እንዴት ቅር አይልሽ? ወንድምሽ አይደል? በጣም እያበዛኸው እና ምን ይሁን? ምን ነው አሸብርነትሽ ተቀሰቀሰ እንዴ? ለነገሩ የዛ እባብ ደም አይደለሽ? ታውቃለህ፣ እንዲህ ስትሆን በጣም ታስጠላለህ። አረ አስጠላለሁ? እና እንዴት ልሆንልሽ? እንዴት እንደሆንልሽ ነው የምትፈልጊው? ጭራሽ በጥፊ መታኝ? አዎ በጥፊ መታሽ። ምን ነው አልታየሽም? ምን ነው አልታየሽም እንዴ? ይኸው አየሽ፣ ያ ክፉ ወንድምሽ እጄ በወንጀል ሲቆሽሽ እንደዚህ ነው። ከወንድምነት ወደ ባሪያነት፣ ከጓደኝነት ወደ ባሪያነት ይቀይረኝ። አሁን ሁለታችሁም ዋጋ የምትከፍሉበት ጊዜ ደርሷል። መልካም የሐዘን ጊዜ። ሄሎ አማቼ፣ ምን አባ ቀረ? አሁን እንኳን አክብረኝ እንጂ አንተ አማቼ እኮ ነኝ። ለማንኛውም የሰርጋችንን ፎቶ ልኬልሃለሁ፣ ገብተህ ይኸው። ደግሞ ሳረሳው ትዳራችንን ያዳነውን ልጅ ሰላም በልልኝ። ያለሱ እገዛ አይሳካም ነበር። መልካም ጊዜ አማቼ።
ከዛ ክፍል ውስጥ እያለቀስኩኝ ሰማለሽ። አንድ ሴት ወደ እኔ መጣች። የተፈጠረውን ነገር ሁሉ አወራ። አሳዘንኳት መሰለኝ። እሷ ወደምትሰራበት ቡና ቤት ይዛኝ ሄደች። እና እስካሁን አልተገናኙ? እንደሚገለው ያውቃል። ከሀገር የወጣ ነው የሚመስለኝ። አንቺ ግን ወደ ወንድምሽ ጋር መመለስ አለብሽ። ይገለኛል። እኔን እንኳን ቢምረኝ ልጄን ይገልብኛል። ሶስት ወር ነው። አሁን ላይ ትርጉም እንደማይሰጥ ያውቃል። ግን በጣም ቅርት ነፃ በመውጣት ለማዳን በመሞከር ነው ጥፋት። ማይሆን ነገር አታውሪ። እንዳንተ አይነት ወንድም ቢኖረኝ ብዬ ተመኝቼ ይቅርታ ወንድሜ ነው ብቻ አውቃለሁ። ምኞት ሁሉ አይሆንም አይደል? ሲቀልዱብሽ ነው። ባይሆን ላንቺ የሚባል ይችልሽ ነበር። ሄሎ ሩቴ፣ ወይ ዛሬ አልመጣም አድራለሁ። የት ነሽ? ከሱራ ጋር ለመዝናናት ከከተማ ወጥተናል። የሚገርም ጊዜ እያሳለፍን ነው። ደስ ይላል። አዎ በጣም። እንዳታስቢ ልንገርሽ ብዬ ነው። እሺ ንዴቴ ከጠበቁት በታች ሆኖብኛል። በቃ እቺን ብቻ ነው የምናደደው። ከአይኔ እንባው መውረድ አልነበረበትም። ወደ አይምሮ የሚጎርፉ ጥያቄዎች ለምጄ ይሆን እንዴ? ደግሞ ያን ያህል ቀላል አይደለም። በቃ ለእነሱ መደሰት ፈልጌ ሆነ። ምን አማራጭ አለኝ ለነገሩ?
ቀኔ ስላሳመርክልኝ አመሰግናለሁ። ሰላም ደሪ አትገባም እንዴ? የምርስ ስቂ ነው ይፈልጋል። እኔ ግን ማየው ይሄን አይደለም። ዋጋሽ ከዚህ ከፍ ያለ ሄሎ ማሚዬ። ሩቴ እንዴት አመሸሽ? ቀሰቀስኩሽ እንዴ? እንዴት አመሸሽ ማሚዬ? አልተኛውም ነበር። ሩቴ ኪያ የት ነው ሄደው? ከጓደኞቹ ጋር እኮ ከከተማ ወጥቷል ይዝናና። አልነገረሽም እንዴ? አንቺ የሌለሽበት መዝናናት ከመች ጀምሮ ነው ደግሞ? ሌሎች ጓደኛ ያፈራው? አታስቢ፣ ምንም አይሆንም። የሰሞኑን ባህሪው ምንም ደስ አላለኝም። ሌላ ሰው ነው የሆነብኝ። እርግጠኛ ነኝ የሚያደርገውን ያውቃል። አንቺ ብዙ አትጨነቂ። እሺ ልጄ፣ አንቺንም አስጨነቅኩሽ። ማሚ ደግሞ ተያ ካልሽሽ። እሱ ሞኝ ነው፣ ግራ ቀኙን አያይም። እንደተለጎመ ፈረስ ፊት ፊቱን ብቻ ነው። ያ ባህሪው ደግሞ ሰው ያስከፋል። ከጎኑ አትራቂው። እሺ የኔ ልጅ። እሺ ችግር የለም። እሺ በይ፣ ደህና ደሪ። እሺ ደህና ደሪ። ትንሽ ጠዋት ክላስ አለሽ እንዴ? የለኝም። ምን ነው? አይ ምንም፣ ይሄ ልጠይቅሽ ብዬ ነው። ቅድም ነግሬኝ ነበር እኮ። ረስቼ ይሆናል። ግን ደህና ነሽ? ከቴዲ ጋር አውርታችሁ ነበር? እንደደበረሽ ያወራ ነበር። ምን ሆነሽ ነው? እንደምንም የምትፈልግበት ጋር ደረስክ አይደል? ምርመራሽን ጀምርሽ? ዝም ብሎ ደበረኝ። ነገሮች አንድ አይነት ናቸው እባክህ።
በቃ ተኝ። ሰላም ከሆነ ጥሩ። እሺ ደራደር። ይቅርታ ረበሽኩሻል? አይ ቆየሁ ከነጋ እንቅልፍ አልወሰደኝም። እንዴት ነው ቀለል አለሽ? ምን ማለት ነው? ወዴት እየሄድክ ነው? ወደ ስራ። ሱቅ መክፈት አለብኝ። ቆያ ታዲያ ቁርስ ሰርቼ ይበልጥ። ጥሩ ሀሳብ ነበር ግን እቸኩላለሁ እናንተ ብሎ። እሺ ቻው፣ እንገናኛለን። ይግቡ። ሄዳል ፈለከኝ? ቆይ ሀሳብህ ምንድን ነው? ምን እንዳልገባው እየሆንክ ነው እንዴ? ምንም አላማ አልገባኝም። ችግር አጋጥሞኝ እኮ። እባክህ ሰምቻለሁ። ሳይሰራ የሚኖር ይመስላል እንዴ? እስቲ ንገረኝ። ከዕለት ወደ ዕለት ድንጋይ ራስ እየሆንክ ነው እንዴ የምትሄደው? ተናገር እንጂ ምን ይዘጋሃል? ከዛ ከማይረባ ጋር ገጥመን ከንቱ ሆነ። አኒተው ስለ ሲራክ መጥፎ አታወራ። ተሳሳትኩ? ንገረኝ። አላማ ቢስ ቁማርተኛ አይደል? ለነገሩ አንተም ያው ሆነሃል። ማትረባ። ጭራሽ ምን ማውራት እንዳለብኝ ልትመርጥልኝ ነው? ትሰማኛለህ? ይህ ሱቅ ከተዘጋ ያበቃኛል። ቆይ መቼ ነው ነገሮችን ከገንዘብ ውጭ ማሰብ የምችለው? ለነገሩ ከቤታችን ምን ከልጅነት ጀምሮ ስራ ገንዘብ መሮጥ መቼ ልትኖረው ነው? እኔ በህይወቴ ስትዝናና ያየሁበትን ጊዜ አላስታውስም። ወደዚህ ዘይን ስትመጣ እኮ ከነማማ የተሻለ ፍቅር ማገኝ መስሎኝ ነው። አንተ ግን ከነሱ ብሰህ ቁጭ አልክ። ምን አክል ሰበብ ፈጥር እንደነበር ታውቃለህ? ከአንተ ጋር ለማውራት እማማኝ ቦታ ነበር። ግን አንተ ገንዘብ ማከመው ነገር እንዳለ ፈጽሞ አታውቅም ነበር። ጭራሽ አሁን ያንተን ጎዶሎ የሞሉትን ሰዎች ለመናገር ትሞክራለህ። ጭራሽ እየወቀስከኝ ነው እንዴ? እንዴት አንቀባርሬ እንዳኖርኩ ረሳኸው? አይተኸው ወሬ ሁሉ ወደ ገንዘብ ሄደ። ሌላ ነገር ሳይከተል ውጣልኝ። ከዚህ በኋላ አታገኝ። በቃ እንዲቀላል ነው። አውቃለሁ አላማ የለኝ፣ ግን ሰው አለ። ያንተ ነገር ግን ማቆሚያ የለውም። ራስን ብታዩ ይሻላል። ሲራክ አንተን መሸከም የሚችል ይመስላል? ሲጀመር ሸክም ብሎ አይቆጥረኝ። እወዳለሁ አንተ ባትወደኝ። ዛሬ ስራ የለም። ከዳኒ ጋር ተጣላ።
እሺ እንውጣ። ተነስ። ወዴት ነው? ምግብ እኮ ደርሷል። እንመለሳለን። ወንድሜ ግን ታውቋል፣ በጣም እያካበድኩ። እባክህ አንተ ነገር ሰበብ ነው። ላነቃው ስለሚገባ ነበር። ማለት አይታየም እንዴ? ብር እያለ እኮ በሮ መቅረቱ ነው። ቆይ አሁን ያለው ነገር ለመኖር በቂ ነው። አግብቶ ወልዶ ደስተኛ መሆን አለበት። ግን ሴቷ ቤት በኩል ትምጣ ቀና እንኳን አይል። የምር ባክኖ እንዳይቀር እፈራለሁ። ሲራክ ድሮን በመበቀል ጠፍቷል። ድጋሚ እንዳይቸግረን ይፈራል። እሱ እኮ የዓለም ታታሪ ሰው እኮ ነው። ለኔ ቢቸግረን እንኳን እንደሚፈታው አያውቅም። እና በዚህ መንገድ ነው የሚስተካከል። ከዚህ ባስ ያለ ነገር ባሳጣው እንዴት ደስ ባለ። ግን የለም። ወይ ጥፋትን የሚሸፍንክ ነው። ዓላማ ሊኖረን እንደሚገባ አስበህ ታውቃለህ? የምን ዓላማ? የሆነ ጥሩ ህይወት የሚገባን አይመስልም? ዛሬ ቆይ እንዴት ነው ለየት ብለሽብኛል። እንደምንችል ማየት አለበት። ማ እሱን ተው። ተነስሽ፣ በቃ እንሂድ። ልጅቷ የጠበቀች ነው፣ እንዳይደብራት። ተነስ። ምን ተፈጠረ? ምን ማለት ነው? እንደዚህ ሆነሽ ምንም አልተፈጠረም ማለት? ሰው ተናግሮኝ ነው። ማን ነው? ምንድን ነው ያለሽ? አስፈራራኝ። ለምንድን ነው የሚያስፈራራሽ? አብረን እንዳደር ይፈልጋል። ያንን ማላደርግ ከሆነ ህይወቴን እንደሚያበላሸው ነው። ማን ስለሆነ ነው እሱ ያንቺን ህይወት የሚያበላሸው? የሆነ ጊዜ ላይ ለመዝናናት ከከተማ ወጥተን ነበር።
አንዱ ልጅ እኔ ሳላቅ ክፍሌ ካሜራ አስቀምጦ አሁን ያን ቪዲዮ ላከልኝ። በሀሳቡ ማልስማማ ከሆነ ፖስት እንደሚያደርገው ነገረኝ። ምንም አይፈጠርም። እሺ ሶሪ ተነሽ፣ ደርሰናል። ማታ እኮ እንቅልፍ ስላልተኛው ነው። ብዙ ቆየን እንዴ? ትንሽ ተነሽ፣ ግቢና ተኝ በቃ። ሶሪ። የልጁን ስልክ ስጪ። ለምን? አታስቢ፣ ችግር አይፈጠርም። አይቅርብኝ። መጣሽ እንዴ? ሱራስ ደካማ መሰለኝ። ቶሎ ነው ወደ ቤት የገባው። ጥሩ ጊዜ እንዳሳለፋችሁ አልጠራጠርም። ከምታስቢ በላይ ደስ ይላል። ታዲያ በደንብ ያዥ፣ እንዳታበላሽ። ለምኩ አመሰግናለሁ። አሁን ስለደከመኝ ሻወር ውሰጂ።